ምስክርነቶች እርግጠኛ ነኝ እግዚአብሔር እንዳረገልን በየቤታችን በየጓዳችን እና በህይወታችን እያየን እንደሆነ አምናለሁ። በአንድም በሌላም ግን እንደዚህ መተን ስናካፍል እንደዚህ መተን ስናካፍልና ስንናገር ምስጋና ይበዛልናል። እኛ ምስጋና ይበዛልናል፣ እምነትም ደግሞ ይጨመርልናል። እና አንዳንድ ምስክርነቶች እንደዚህ ዲቴል ሲወራ መነገር አለበት። እንደዚህ ዲቴሉ መነገር አለበት። አንዳንድ ምስክርነት ድሮ ውር ነበርኩ አሁን ያለው በቃ ባጭሩ ዘግቶ መሄድ ይቻላል። ግን እንደዚህ ሂደቱ ሲነገር ፕሮሰሱ ሲነገር የእግዚአብሔርን አካሄድ እናያለን። እንደገና አንዳንዶቻችን ምናልባት በዛ ፕሮሰስ ውስጥ እንሆናለን እና ቀጥል ልጄ ቀጥይ ልጄ ወደ ታምራት እየደረስክ ነው የሚል የመንፈስ ቅዱስ ኢንካሬጅመንት በዛ ውስጥ እንሰማለን። ጌታ ይመስገን። በእርግጠኝነት ዓለም ያሳጥራው ነው ማለት በውስጡ ሲታለፍ ታሪኩ ሌላ ነው አይደል? ግን በሁሉም ከኛ ጋር እየሆነ በውሃ ውስጥ ባለፍክ ጊዜ ካንተ ጋር ነኝ፣ በሰዓት ውስጥም ባለፍክ ጊዜ ካንተ ጋር ነኝ እያለ የሚያሳልፈን የሚያስኬደን አምላክ ስላለን ዛሬም በዚህ ምስክርነት ውስጥ ያየነው በቃ ይሄ ነው። በሰዓት ውስጥ እያለፍን ሊሆን ይችላል፣ ግን እግዚአብሔር አለ። ከሰዓት ውስጥ መውጣቱ ከውሃ ውስጥ መውጣቱ ሳይሆን የመጀመሪያው ተአምራት እግዚአብሔር ከኛ ጋር መሆኑ ነው። በውሃ ውስጥም ከኛ ጋር፣ በሰዓት ውስጥም ከኛ ጋር። ክብር ለእግዚአብሔር ይሁን። እስቲ ቀኝ እጆቻችንን ከፍ አድርገን ስለዚህ ለዚህ ቤተሰብ ስለሆነለት የእግዚአብሔር ምሕረት ጌታን እናመሰግናለን። ጌታ ሆይ እንባርክሃለን። ማዳንህን ጌታ ሆይ ስላየን፣ ቸርነትህን ስላየን በእውነት አንተ እንደ ቃልህ እንደዛው ስለሆንክ በእሳት ውስጥ ባለፍክ ጊዜ፣ በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር ነኝ ያልክ አምላክ ለዚህ ቤተሰብ ስላሳየኸው አብሮነትና ሞገስ ሁሉ እናመሰግናለን። አሁንም ደግሞ አንተን አመስግነዋልና ፈውሳቸው ፍጹም ይሁን። የእህታችን ፈውስ ፍጹም ይሁን። ማንኛውም በሕይወቷ የቀረ ርዝራዥ ሁሉ በጌታ በኢየሱስ ስም ይጽዳ። እንደገና ለክብር አቁማት፣ እንደገና ለምስጋና አቁማት፣ እንደገና ያንተን ታላቅነት ለማወጅ ጌታ ሆይ በሕይወቷ አሁንም ስራህን ፐርፌክት እንድታረገው በጌታ በኢየሱስ ስም ጸልየን። ስለ ሁሉም እናመሰግናለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። ከተፈወሰች በኋላ ዓለምዬ ስትናገር ዋት ነው እና እግዚአብሔር ያንን ሁኔታ ተጠቅሞ ከኮምፒውተር ጠጋኝነት ወደ ሰው ጠጋኝነት ከፍ አረጋት። ወደ ሰው በቃ እግዚአብሔር ሰው ነው እኮ አይደል? ዓላማው እግዚአብሔር ፐርፐዙ ሰው ነው። የሰዎችን ሕይወት መንካት ነው። ኢየሱስ የመጣው ለሰው ነው እና ወደሱ ፕላን ውስጥ አስገባት። ክብር ለጌታ ይሁን እና ዛሬም በቃ እኔ የማካፍለው ሀሳብ የእግዚአብሔር ዓላማ የእግዚአብሔር ሰው ዓላማና ስኬት የእግዚአብሔር ሰው ዓላማና ስኬት እንግዲህ ከጧት ጀምሮ ስለ ጸለይን ፓስተርም ስለ ጸለይ ቅድም እግዚአብሔር በዚህ ቃልና በዚህ መልእክት ለእያንዳንዳችን ይናገረናል ብዬ አምናለሁ። ከዳንኤል ምዕራፍ 6 ቁጥር 25 እዚህ ላይ የመጣ አይደለም ገና እንግዲህ ይመጣል።
ብዬ አምናለሁ። ከትንቢተ ዳንኤል ምዕራፍ 6 ከቁጥር 25 እስከ 28 ምዕራፍ 6 ከቁጥር 25 እስከ 28 ያለውን ክፍል እናነባለን። መቆም የጀመሩ ወገኖች አሉ። ከነሱ ጋር ብቻቸው እንዳይቆሙ አብረናቸው ቆመን ለእግዚአብሔር ቃል ክብር እየሰጠን ይሄን ቃል የሚናገረው እዚህ ጋር ያው ስለ ዳንኤል ነው። ታሪኩን ሁላችን እናውቃለን። ደወለቱበት ጓደኞቹ በፍጻሜ ወደ ጉድጓድ እንዲጣል ሆነ። ከዛ ከአንበሶች ጉድጓድ እግዚአብሔር በድንቅ በተአምር ካወጣው በኋላ ንጉሱ የተናገረው ነገር ነው። የዚያን ጊዜም ንጉስ ዳሪዮስ በምድር ሁሉ ላይ ወደሚኖሩ ወገኖችና አሕዛብ በልዩ ልዩም ቋንቋ ወደሚናገሩ ሁሉ ጻፈ። እንዲህም አለ፣ ሰላም ይብዛላችሁ። ደብዳቤው ርዕሱ ራሱ ደስ አይለም? ሰላም ይብዛላችሁ። ምን ያህል ደስ እንዳለው፣ ምን ያህል በሆነው ነገር በጣም የእግዚአብሔርን እጅ ስላየ በቃ ኦቨርዌልምድ እንደሆነ ያሳያልና ሰላም ይብዛላችሁ። በመንግስቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩና እንዲንቀጠቀጡ አዝዣለሁ። እርሱ ሕያው አምላክ ለዘላለምም የሚኖር ነውና መንግስቱም የማይጠፋ ነው፣ ግዛቱም እስከ መጨረሻ ድረስ ይኖራል። ያድናል፣ ይታደግማል፣ በሰማይና በምድርም ተአምራትና ድንቅን ይሰራል። ዳንኤልንም ከአንበሶች አፍ አድኖታል። ይህም ዳንኤል በዳሪዮስ መንግስትና በፋርሳዊው በቂሮስ መንግስት ኑሮው ተቃናለት። እግዚአብሔር አባት ሆይ የቃልህን ደጆች በዚህ ሰዓት እንድትከፍትልን እንጠይቃለን። እንድታስተምረን፣ ለልባችን እንድትናገረን ጌታ ሆይ የልብህን ሀሳብ የምንረዳበት ያንተ ጸጋ እንዲበዛልን እንጠይቃለሁ። ይህን ቃልህን ባርክ። እኔም የምናገርበትን ያንተን ኃይልና ጥበብ ጸጋ አብዛልኝ። ወገኖቼም እኔም ደግሞ ካንተ የምንሰማበት የተከፈተ ልብና መንፈስ ይሁንልን። ስለ ሁሉም ክብር ላንተ ይሁን፣ በጌታ በኢየሱስ ስም አሜን። ያው መጽሐፍ ቅዱሳችን ውስጥ ካሉ በጣም ፌቨራይት ከምንላቸው ታሪኮች አንዱ ነው። የእግዚአብሔርን ታማኝነት፣ የእግዚአብሔርን ኃይል፣ የእግዚአብሔርን ጸጋ ከምናይባቸው የእግዚአብሔርን ምስክርነት የመገለጡ ምስክርነት ከምናይባቸው ታሪኮች ውስጥ አንዱ ነው። እንግዲህ የእግዚአብሔር ሰው ዓላማና ስኬት ስል ያው የተወሰኑ የእግዚአብሔር ሰዎችን ብቻ እንደው መድረክ ላይ ቆመው የሚያገለግሉት ወይ በሰዎች ፊት ቆመው የሚያገለግሉትን ወይ እግዚአብሔር ለአገልግሎት ጥሪ ጠርቷቸው የሚያገለግሉ የተወሰኑ ሰዎችን ስለነሱ ለመናገር አይደለም። ሁላችንም የእግዚአብሔር ሰዎች ነን ማለት በዚህ ቤተክርስቲያን ደግሞ ደጋግሞ ተነግሮናል አይደል? በአዲስ ኪዳን ሁላችንም የእግዚአብሔር መንግስት ካህናት ነን፣ የእግዚአብሔር መንግስት አገልጋዮች ነን። ሁላችንም አንዳንድ ሰዎችን እግዚአብሔር ለስራው መርጦ መሪ ሊያደርግ ይችላል። ግን ኤፌሶን ምዕራፍ 4 ላይ ጳውሎስ የሚነግረን እነዚህ አይነት ሰዎች እንኳን በስጦታ የሚሰጡበት ምክንያት አለ። ሐዋርያት፣ ነቢያት፣ አስተማሪዎች፣ ወንጌላውያን፣ እረኞች አድርጎ እግዚአብሔር ሲሰጥ ሌሎችንም የእግዚአብሔር ሰዎች ለማድረግ ነው። እነሱ ብቻ እንደ ባንዲራ እንዲውለበለቡ አይደለም። የእግዚአብሔር ሰው ማን ኦፍ ጋድ እየተባለ ሁሉንም ሰው ማን ኦፍ ጋድ ውሜን ኦፍ ጋድ ለማድረግ ነው እነሱ እንኳን የተሰጡት። ጌታ ይመስገን። ስለዚህ በእግዚአብሔር መንግስት ውስጥ በጣም ኤሊት ሴሌብሪቲ የሚባል የለም።
ስለዚህ እግዚአብሔር ሰው ዓላማና ስኬት ስንል እንግዲህ ስለ ሁላችንም ነው ምን እንነጋገረው። ከዳንኤል ሕይወት እንማራለን እና ይሄ እግዚአብሔር ሰው የሚለውን በደቀ መዝሙር ልትተኩት ትችላላችሁ። እናንተ የሚመቻችሁን ታይትል ልሰጡ ትችላላችሁ። ጀነራሊ የዳንኤል መጽሐፍ ሲጻፍ የጻፈው ራሱ ዳንኤል እንደሆነ እንረዳለን። እንደ በአብዛኛው በተርድ ፐርሰን ነው የሚናገረው አይደል? ስለ ሌላ ሰው እንደሚናገር በአብዛኛው አይ ቲንክ ወደ 4 ጊዜ ብቻ ነው እኔ ዳንኤል የሚለው እና በአብዛኛው ስለ ሌላ ሰው የሚናገር ይምሰል እንጂ እሱ ነው የጻፈው። ምክንያቱም በዛ ዘመን የሚጻፉ ጽሁፎች አንዱ ካልቸራቸው ይሄ ነው። ስለ ራሱ የሚናገር ጽሁፍ እየጻፈ ስለ ሌላ ሰው የሚያወራ ነው የሚመስለው እና እዚህ ላይም እንደምናየው በጣም ስትረስ ላደርግበት የምፈልገው ክፍል ዳንኤል ምዕራፍ 6 ቁጥር 28 የመጨረሻው ቁጥር ይህም ዳንኤል በዳሪዮስ መንግስትና በፋርሳዊው በቂሮስ መንግስት ኑሮ ተቃናለት ይላል። ኑሮ ተቃናለት፣ ተሳካለት ማለት ነው፣ ተከናወነለት። ስለ ኑሮ መደላደል ስለ ምቾት ሳይሆን የሚያወራው የዓላማን መሳካት የሚያሳይ ነው። ዳንኤል ዓላማ ነበር። ምንድነው ዓላማው ካልን ዳንኤል መጽሐፍ ሁሉ ስናጠና አንድ የዳንኤልን ዓላማን እናያለን። እግዚአብሔር አምላክ ለምድር ሁሉ አሕዛብ ሲገለጥ ማየት፣ የአሕዛብ ህዝቦች ሁሉ ሰዎች ሁሉ እግዚአብሔርን ሲያመልኩ ማየት፣ የእስራኤል አምላክ እሱ እውነተኛ አምላክ እንደሆነ ለሰዎች ሁሉ እንዲታወቅ፣ ይሄ ነበር የዳንኤል ዓላማ። ይሄ ነበር የዳንኤል ፓሽን። ሁሌ በእያንዳንዱ ተርኒንግ ፖይንት ላይ የሚያሳየው ወደ እግዚአብሔር ነው። ምስክርነቱ የሚጠቁመው ወደ እግዚአብሔር ነው። በናቡከደነፆር ፊት ያለው ትዝ ይላችኋል አይደል? ይሄን ጥበብ መናገር የቻልኩት እኔ ከሰው ሁሉ ይልቅ ጥበበኛ እንደሆንኩ እንዲታወቅ ሳይሆን እግዚአብሔር ሊገልጥልህ ስለፈለገ ሚስጥር ገላጩ እሱ እንደሆነ ይታወቅ ዘንድ። ክብር ለጌታ ይሁን። የመኖር ዓላማችን ምድር ላይ ወገኖች ይሄ ነው። ዓላማችንም ስኬታችንም ይሄ ነው። እግዚአብሔርን ማስከበር፣ እግዚአብሔርን ማክበር እና እሱ ከብሮ ሲታይ በእኛ ምክንያት ሰዎች ኢየሱስ ጌታ ነው ሲሉ፣ በእኛ ምክንያት ሰዎች እግዚአብሔር ሪል ሆነልኝ ሲሉ፣ ያ ነው የኛ ክብር፣ ያ ነው የኛ ስኬት። አሁን ስኬት የሚባለውን ነገር በጣም ዲፋይን ማድረግ አለብን። ምክንያቱም በጣም በህይወት መንገድ የሆኑ ጀንክሽኖች አሉ፣ በቃ ወደ ስኬት የሚወስዱ የሚመስሉ እና ስኬት ፎልስ ሰክሰስ የበዛበት ስለሆነ በሱ ምክንያት በቃ በዳንኤል ምክንያት ይሄ የዓለም ሱፐር ፓወር የነበረ መንግስት እንግዲህ በዛ ዘመን the largest empire in history ነው የሚባለው እና አንድ ትእዛዝ አወጣ። በምድር የሚኖሩ ሁሉ በዳንኤል አምላክ ፊት እንዲፈሩና እንዲንቀጠቀጡ አዝዣለሁ የሚል እና እዚህ ጋር ዳንኤል ስለ ስኬት ሲያወራ ስለ ኑሮ መደላደል አይደለም የሚያወራው። ቅድም እንዳልኩት ዳንኤል ኑሮ ጥሩ ከሆነለት በቃ መመቸት እንደው kind of good አይነት ኑሮ መኖር ከጀመረ ቆይቷል። ገና ምርኮኛ ሆኖ ሲመጣ ከ50 ዓመት በፊት ከምዕራፍ 6 በምዕራፍ 1 እና በምዕራፍ 6 መካከል ወደ 50 ዓመት ቆይቷልና ከ50 ዓመት በፊት ሲመጣ ምርኮኛ ሆኖ እነዚህን ሁሉ ዓመታት ያሳለፈው የመንግስት ባለስልጣን ሆኖ ነው። ወዲያው በናቡከደነፆር ፊት ቀረበ፣ ወዲያው ወደ ስልጣን ነው የገባው። ስጦታዎች ሰጠው ይላል። እንግዲህ ይሄ ባቢሎን ራሱ ሱፐር ፓወር ነው በዛ ጊዜ እና አንድ ሱፐር ፓወር መንግስት
ቴንኪው ሊላችሁ ስጦታ ሲሰጣችሁ ምን ሊሰጣችሁ እንደሚችል አስቡት። ስለዚህ ወዲያው ነው ከችግር ጋር የተፋታው ማለት ነው። ወዲያው ነው በቃ ምን በላይ ሆነ ምን ጠጣ ይሆን ምን እነዳ ይሆን እንግዲህ ያው ያኔ መኪና የለም ግን በቃ በምን አይነት ቤት ውስጥ ኖር ይሆን የሚሉት ስጋቶች ሁሉ ብትን ብሎ የጠፉት the first appearance ናቡከደነጾር ፊት ሲቆም እና የኑሮ ጉዳይ አይደለም ዳንኤል ውስጥ ያለው። እንዲያውም በሚገርም ሁኔታ ልክ ፍቹን የህልሙንና ፍቹን ሲነግረው ምን እንዳደረገ ትዝ ይላችኋል? ከዙፋኑ ወርዶ ሰገደለት ነው የሚለው። ሱፐር ፓወር ንጉስ አንድ ምርኮኛ ሆኖ በቃ ምንም ልብሱ በላዩ ላይ ያለቀ የቆሸሸ ልብስ ለብሶ የመጣ አንድ ልጅ ሱፐር ፓወር ንጉስ በፊቱ ሰገደለት ይላል። እጣን አምጡለታል ልክ ሊያመልከው ማለት ነው። እንደው የሚቀጥለው ቃል የናቡከደነጾር ቃል የሚቀጥለው ጥሩ ባይሆን ዳንኤል ዘራፍ የሚል ይመስለኛል። አምላክ የአማልክት አምላክ ነው ብሎ ሰገደለት እና ቀላል ሰው እንዳልሆነ ዳንኤል እንረዳለን። ግን ያኔ እንኳን ኑሮ ተቃናልኝ ኑሮ ተሳካልኝ አላለ። መቼ ነው ያለው ዳንኤል ይህንን ቃል የስኬትን ቃል የኑሮ መቃናት ቃል ካፉ ያወጣው? እግዚአብሔር በሱ የተገለጠ ጊዜ the whole empire ለዚህ ለዳንኤል አምላክ ይስገድ፣ እሱን ይፍራ፣ ለሱ ይንቀጥቀጥ የተባለለት ዳንኤል ምን አለ? አሁን ኑሮ ተሳካልኝ አለ። ሃሌሉያ። ቅድም እንዳልኩት ዳንኤል ግልጽ ዓላማ ነበረው። ስለዚህ ስኬቱም ግልጽ ነበር። ስለዚህ ሁልጊዜ where purpose is definite and pursued, success is inevitable. ስኬታችን የሚለካው በተፈጠርንበት ዓላማ ነው። መጽሐፍ ቅዱስ ሲናገር በኤፌሶን ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ስለዚህ ስኬታችን የሚለካው በዚህ ነው፣ የተፈጠርንበት ዓላማ። ይሄኛው ዓላማ ገብቶን ካልኖርን ወገኖች ሰይጣን ሌላ ዓላማ ይሰጠናል። በቲቪ የምናያቸው ሰዎች ኤቭሪዴይ በሚዲያ በሶሻል ሚዲያ ኢንካውንተር የምናደርጋቸው ነገሮች በቃ ሌላ ፐርፐዝ ይሰጡናል። ሌላ የሰክሰስ የስኬት ስዕል ይስሉብናል። በቃ ስኬት ማለት ይሄ ነው፣ ይሄ ነው ስኬት ማለት ብለው በቃ እነሱ ስኬት ያሉትን የመጨረሻውን ያሳዩናል። አይምሮአችን ደግሞ ሪድ የሚያደርገው ከዛ ልባችን የሚያምነው የሁሌ የምንሰማውን ነው አይደል? ሁሌ የምናየው እነዚህ አይኖቻችን እኮ የልባችን መስኮቶች ናቸው። ጆሮአችንም የልባችን መስኮት ነው። ስለዚህ ኤቭሪዴይ ፊድ የምናደርገው ወደ አይምሮአችን፣ ከዛ ወደ ልባችን ጠልቆ የሚገባው ነገር ሰብኮንሸሳችን ውስጥ ይገባል። የኛ አመለካከት ሆኖ ቁጭ ይላል፣ እምነታችን ሆኖ ቁጭ ይላል። በቃ ስኬት ማለት ይኸው እንደነዚህ ነው ብለን እንደመድማለን። ለኛ ግን እግዚአብሔር በቃሉ የነገረን የሰጠን ስራ ያለን ዓላማ ያለን ሰዎች ነን። አሜን አሜን፣ ሃሌሉያ። ሌላ ዓላማ ሌላ ሰው እስኪሰጠን እንዲሰጠን በራችንን መክፈት እስከማያስፈልገን ድረስ እግዚአብሔር ሰጥቶናል። በዚህ ምድር ያልተወሰነ ዘላለማዊ ሪዋርድ ያለው ክብር ለጌታ ይሁን። ጌታ ኢየሱስ ሲናገር መልካሙን ስራችሁን ማቴዎስ 5:16 ላይ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። እንግዲህ ሰዎች የሰማዩን አባታችንን ሲያከብሩ ነው የኛ ስኬት።
ያው በዳንኤል ህይወትም ስናይ እንደገና ስለ ስኬት ስናስብ ኦቨርናይት በቃ አይመጣም፣ በአንድ ጊዜ አይሳካልንም። ዛሬ አልመን ነገ አይሳካልን። እንዲያውም በጣም ብዙ ክርስቲያኖች በተለይ በዚህ በጣም በቃ ተንብይ ቃል አውጣልኝ ምናምን ቃል ላውጣልህ ጉባኤውና ሰው እንደዚህ ኔጎሽየት በሚያደርግበት በዚህ ዘመን በቃ ልክ እዛው ቃል እንደወጣለት ከዛ ነገር በቃ ውጥት ብሎ ቃሉ ያለው ነገር ላይ ግብት የሚል ነው ሰው የሚመስለው። እኔም መስሎኝ ያውቃል እና አዎ እየሳቃችሁ ነው፣ ግን እናንተም መስሏችኋል። መስሏችሁ ያውቃል፣ እኔ መስሎኝ ያውቃል። እና ባይ የለም፣ ወራት አለፉ፣ አመት አለፈ፣ አመታት አለፉ፣ የለም። ላይፍ ስታይል እንዳለው የእግዚአብሔር ዓላማ ሲሰጥና ወደዛ ዓላማ ለመግባት ወደዛ ስኬት ለመድረስ ላይፍ ስታይል እንዳለው መንገድ እንዳለው መጓዝ እንዳለው ተራራ እንዳለው መውጣት እንዳለው መውረድ እንዳለው ብዙ ሰው ማመን አይፈልግም። እና ልክ ትንቢት ሲነገረን ዴድሪም ውስጥ ነው የምንገባው። የሚጠይቀውን ኑሮ የሚጠይቀውን ዋጋ ለመክፈል በዛ መንገድ ወክ ለማድረግ ብዙ ጊዜ ዝግጆች አይደለንም። ግን የዳንኤልን ህይወት ስናይ ስኬቱ ሚስጥር ነበሩ ማለት የዳንኤል ሚስጥራት ነበሩ። የሄደባቸው መንገዶች ነበሩ። ዝም ብሎ ኤግዚስት ዝም ብሎ መብላት መጠጣት መኖር ብቻ አልነበረም ለዳንኤል ህይወት ማለት እግዚአብሔር በሰጠው ዓላማ እሱን ፉልፊል ማድረግ እዛ መድረስ እግዚአብሔር በሰጠው ዓላማ ይሳካለት ዘንድ ይሄ ነበር የዳንኤል የህይወቱ ጉዞ። እና 4 ሚስጥራትን እናያለን። ብዙ አሉ፣ ግን ሁሉንም እዛ ውስጥ ጠቅለልን ማየት እንችላለን። አንደኛው የማንነት ዕውቀት ነበረው። ሁለተኛው የህብረት ህይወት ነበረው። እንደዚሁ ልስጣችሁ 4ቱ። የማንነት ዕውቀት አለው፣ የህብረት ህይወት አለው፣ የጸሎት ትጋት አለው፣ የቃሉ ጥናት። የማንነት ዕውቀት፣ የህብረት ህይወት፣ የጸሎት ትጋት፣ የቃሉ ጥናት። የሆነ ዜማ ቢወጣለት ጥሩ ግጥም የመዝሙር ግጥም ይመስላል። እና ይሄ አሁን ምኑ ሚስጥር ነው ልትሉኝ ትችላላችሁ። በተለይ እነዚህ የአዲስ ኪዳን ሀሳቦች ስለሆኑ እናውቃቸዋለን። ምን ሚስጥር ነው ልንል እንችላለን። ግን ያው ሁሌ እዚህም ቦታ ላይ ሲነገረን የምንሰማው በቃ የእግዚአብሔር ቃል እውነት ደግሞ 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 እየተማርን ወደ ሙላቱ የምንደርሰው እንጂ እግዚአብሔር በየሁዱ አዲስ ነገር እኛን የማስተማር አዲስ ነገር ለኛ የማስተማር የሆነ አዲስ ነገር የመስማት እንትናችንን ለማርካት አይደለም እግዚአብሔር እንደዚህ የሚሰበስበን። አሜን። ወደ መታዘዝ እስክንደርስ ድረስ እግዚአብሔር የተናገረን ነገር በህይወታችን ሪል እስኪሆን ድረስ ጌታ ይመስገን። እኔ እግዚአብሔር እየተናገረኝ እንደሆነ ማቀው ወገኖች የራሴን ኤክስፒሪየንስ ልንገራችሁ። ደግሞ 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 ሲናገረኝ ከከሌም በቃ ደጋግሞ እግዚአብሔር ሲናገር ስሰማ አንድ ቃል ደጋግሞ ሂት ሲያደርገኝ በቃ እግዚአብሔር ለሆነ ነገር እንደፈለገኝ አልታዘዝ ብዬው እያስቸገርኩት እንደሆነ so this is the time to obey, this is the time to comply. አንዳንዴ ከእግዚአብሔር ጋር ኮምፕላይ ማድረግ ሲያቅተን ወደ ኮምፕሌን እንገባለን። የማንነት ዕውቀት ከሚለው ጀምሬ አጠር አድርጌ ነው የምናገረውና በመጽሐፍ ቅዱስ ውስጥ ስናይ በአብዛኛው እግዚአብሔር
የተገለጠላቸው እና የተገለጠባቸውን ሰዎች ስናይ እስራኤላውያን ናቸው አይደል? ኢቭን በአዲስ ኪዳንም ጭምር ማለት ነው። እና አንዳንድ አሕዛቦችንም እግዚአብሔር ተገልጦላቸዋል፣ ተገልጦባቸዋል። ግን በአንድም በሌላም ከእስራኤላውያን ጋር ካላቸው ቁርኝትና ግንኙነት የተነሳ ነው። እግዚአብሔር ደግሞ የሆነ አንድን ዘር፣ አንድን ክላን፣ አንድን ሀገር ማግኒፋይ አድርጎ በቃ ለማውጣት አይደለም። እግዚአብሔር በምድር ላይ ያቺ ሪዴምሽን ፕላኑን ለመፈጸም የግድ አንድ ሰው መምረጥ ነበረበት፣ በራሱ ፕላን ስለሚሄድ እሱ ሶቨሬን ስለሆነ። አሜን ወገኖቼ፣ እግዚአብሔር ሶቨሬን አምላክ እንደሆነ ማወቅ እንዴት እንደሚያሳርፍ ልባችሁ አይምሯችሁ እዛዝ ምን አስቦ ነው ምናምን አትሉ። በቃ ያሰበውን አስበ። ሂ ሶቨሬን እግዚአብሔር ነው። እኛ እኮ እንደዚህ የምናመልከው ተሰብስበን እግዚአብሔር ስለሆነ ነው። ያ መረዳት ልባችን ስለገባ ነው። በዲሞክራሲ መብት በቮት የመረጥነው አምላክ አይደለም። እግዚአብሔር እሱ የዘላለም አምላክ ነው። በዚህ አምላክነቱ እስራኤልን መረጠ። ክብር ለጌታ ይሁን። ጥሩ ናቸው አይደሉም? እሱ ሌላ ጉዳይ ነው። እንኳን እነሱ ወደ ራሳችሁን ውስጥ ወደ ራሴ ልምጣ፣ ራሴ ልውስጥ። የቱ ጥሩነቴ ነው እዚህ የሚያቆመኝ? የቱ ጥሩነታችን ነው ስሙ እንድንጠራ የሚያደርገን? እግዚአብሔር በጸጋው ይመርጣል። እግዚአብሔር በጸጋው ብቻ ይወዳል። እንደዛ ስለወደዳቸው በፍቅሩ ማንነት አገኙ። እስራኤላውያን የኪዳን ሕዝቦች ተባሉና ዘዳግም ላይ ግልጽ ያደርግልናል አንድ ቃል። እስራኤል ሆይ ምስጉን ነህ፣ በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? በእግዚአብሔር የዳነ ሕዝብ በቃ እስራኤልን ለየት ያደረገው ምንድነው ከተባለ ሳልቬሽን መዳን። እኛን ለየት ያደረገን ምንድነው ከተባለ መዳናችን። እስቲ መዳኑ የሚያስገርመው ሁሌ ባሰብነው ቁጥር ክብር ለጌታ ይሁን። አዳነን፣ በድንቅ አጠራሩ እግዚአብሔር ጠራን። ሃሌሉያ። እና ዳንኤልንም ስታዩት በእስራኤላዊ ማንነቱ ነው በቃ በባቢሎን ምድር ይመላለስ የነበረው። አልረሳም። ያን ማንነቱን አልረሳም። ያን ማንነቱን አልጣለም። ግን እኮ ማንነቱን ለማስጣል ምን አድርጓል? ባቢሎን ስም ለጠፉበት አይደል? ስም ሰጡት። ግን ኪዳኑን አልረሳም። ማንነቱን አልጣለም። በእስራኤላዊ ማንነት በባቢሎን ምድር ተመላለሰ። ልክ እንደኛ ማለት ነው። በሰማያዊ ማንነት በክርስቶስ ባገኘነው ማንነት በምድር ላይ እንደምንኖር። ሀገራችን ቤት ነው። ኦኬ፣ ሁለት ሰው ብቻ ነው ሀገሩ በሰማይ እንደሆነ የሚያውቅ። ይሄ ሁሉ ጉባኤ ኢሲኤፍ ቸርች ሀገራችን ቤት ነው። ሃሌሉያ። ሲስተሙ ካልቸሩ ማንነትን የሚያስጥል በነበረበት በዛ ሲስተም ውስጥ በዛ ሁኔታ ውስጥ he was conscious of his identity። ማንነቱን ያረሳ ያልጣለ ሰው በቻሌንጆች መሃል በፈተና መሃል ማንነቱን አልጣለም። እስራኤላዊ ነኝ፣ ከእግዚአብሔር ጋር ኪዳን ያለኝ። አሁን እስራኤላዊ የሚለውን በዘር አትውሰዱት እሺ። ከእግዚአብሔር ጋር ኪዳን ያለው ሕዝብ መጽሐፍ ቅዱስ ስለኛ እንዲሁም ሲናገር እንደዛ ነው የሚለን አይደል? በመንፈስ የተገረዝን ኪዳን ያለን። እና ዳንኤል በነገስታቱ ፊት መቆም ከጀመረበት ጊዜ አንስቶ ለ50 ዓመታት አንዳችም ነቀፋ አልነበረበትም። እና ይሄን ማንነቱን እውቅና እየሰጠ እንደኖረ የምታውቁት እንደ ኪዳን ሰው መብላት የሌለበትን ነገር ሲያቀርቡለት አልበላም አለ። እንደ ኪዳን ሰው ማድረግ የሌለበትን ነገር አድርግ ሲሉት እምቢ አለ። እንዳይረክስ በልቡ አሰበ።
ከዛ ደግሞ ሄዶ ለመነው ይላል። ፕሊዝ ማንነቱ እንዳይረክስ ለ50 ዓመታት ነቀፋ ሳይኖርበት አሁን ቅድም ያነበብነው ምዕራፍ 6 ላይ ሲዶሉትበት ጓደኞቹ ነበሩ ጠላቶቹ የሆኑት ፈለጉና አንድ አጡ። እና ፈልገው ሲያጡ ይሄን ሰውዬ ከአምላኩ ሕግ በስተቀር ሌላ ምንም ልናገኝበት አንችልም ብለው መጸለዩን፣ እግዚአብሔርን ማመስገኑን፣ እግዚአብሔርን መፈለጉን የመክሰሻ ጉዳይ ያደረጉት። አንድ ፈልገው አጡ። እና አስቡት እስቲ 50 ዓመት ባለስልጣን የነበረ ሰው ኖ ስካንዳል፣ ኖ ፍራውድ፣ ኖ ብራይብ። ምን አይነት የሚገርም ኢንቴግሪቲ ነው! ማንነቱን ስላወቀ ማለት አሁን እኛ በዚህ አይነት የኢንቴግሪቲ ልክ እየተመላለስን አይደለንም ብለን ካሰብን የማንነት ዕውቀት እጥረት የሚያመጣው ወገኖች በክርስቶስ ያለንን ማንነት መንፈስ ቅዱስ ደግሞ ደጋግሞ ያብራል። እስቲ አሜን በሉ። ያብራል። ምክንያቱም በቃ በየቀኑ መስማት ያለብን እውነት ይሄ ነው። በክርስቶስ የሆንኩትን ማንነት አው ችግር ሊኖር ይችላል። በበሽታ ውስጥ በቻሌንጅ ውስጥ እያለፍኩ ሊሆን ይችላል። እኔን ግን ዲፋይን የሚያደርገኝ ያ ችግር ሳይሆን ያ ፈተና ሳይሆን ጠላት ያመጣው ነገር ሳይሆን እግዚአብሔር ያለኝ ነኝ። እግዚአብሔር በክርስቶስ ልጄ ነህ ብሎኛል። እግዚአብሔር በክርስቶስ አንተ ጻድቅ ነህ ብሎኛል። በክርስቶስ እግዚአብሔር አንተ ወራሽ ነህ ብሎኛል። ጌታ ይመስገን። እና ሁሌ እሱን በሰማን ቁጥር በክርስቶስ የሆነውን ማንነት ባወቅን ቁጥር አይምሮአችን ይታደሳል እና ጥያቄዎችን የምናይበት እይታ ይለወጣል። ድል ነሽ ነው የሚያደርገን። ክብር ለጌታ ይሁን። እና በዚህ አይነት ኢንቴግሪቲ ልክ ተመላለሰ ዳንኤል። ስንቶች በቃ እንደዚህ አይነት ደስ የሚያሰኝ ፍጹም ኢንቴግሪቲ እንዲኖራችሁ ትፈልጋላችሁ? አሜን ሃሌሉያ። በቃ ኢንቴግሪቲ ያለው ሰው እንዴት ደስ ይላል መሰላችሁ? እሱም አይምሮው ነፃ ሆኖ ሰዎችም ደግሞ እሱ ላይ የሚነቅፉበት ነገር ሳይኖር በሰዎች ፊት መመላለስ። በሀገራችን አንድ ተረት አለ። ሲሾም ያልበላ ምን ይለዋል? በኋላ ሲሻር ምን ይለዋል? ይቆጨዋል። እና ይሄ አባባል የማይሰራባቸው ሰዎች እንዳሉ ዳንኤል ፕሩፍ አለ። እንዲያውም ዳንኤልን አይቶ ይሄን ተረት መቀየር ይቻላል። ያው ፓስተር ታሪኩ እንደሚያደርገው ላርግኔ ሲሾም ያልበላ ሹመት ይጨመርለታል። እንዲያውም እኮ ሲሾም እኮ ያልበላ ይሄ ነው እኮ ትክክለኛው ተረት መሆን ያለበት ይሄ ነው። ግን በጣም ኔጌቲቪቲ ዋይርድ ስለሆነ አስተሳሰባችን ወደዛ ወሰድ ነው ማለት የሶሳይቲውም አስተሳሰብ ቅኝት ነው ያው ተረትን የሚፈጥረው አይደል? ግን መሆን ያለበት ትውልድን ኢንካሬጅ ማድረግ ከፈለግን ሰዎችን ማነጽ ከፈለግን በትክክለኛው መስመር ውስጥ ማስገባት ከፈለግን እንዲህ አይነት ተረቶች ማለት ተረትን በተረት የሆነ ምሳሌን ተረትና ምሳሌን በሌላ ተረትና ምሳሌ መተካት። ሲሾም ያልበላ ምን ያስፈልገዋል? ሊሾም ያስፈልገዋል። ሹመት ሊጨመርለት ያስፈልጋል። እሱ ምሳሌ ሲሆን ሌላው ሰው ከሱ ቀጥሎ የሚመጣው ሰው ሲሾም አይበላም ማለት ነው። የመብላት እንትኑ ቴንደንሲው ወይ ፍላጎቱ አፕታይቱ ይቀንሳል። እንደው ባይጠፋም እንኳን ይቀንሳልና አሁን ሰው ወደ ስልጣን መጣ ሲባል ኦኬ አዲስ አመራር መጣልን ሳይሆን ሰው የሚያስበው በቃ ሌላ የሚበላ ሰው መጣ
ምክንያቱም ተረቶቹ ራሱ የጨመሩብን አስተሳሰብ አለ። ሲሾም ያልበላ አሁን ሰውየው ሲሻር በቃ ብሻር ብሎ የሆነ ቀን ስለሚቆጨው እና ተረቱም ደግሞ ውስጡ ስለገባ እንደው የመብላት ፍላጎት እንኳን ባይኖረው የሆነ ነገር ውስጥ ይገባል። ነገር ግን በክርስቶስ ማንነታችንን ስናውቅ በክርስቶስ የሆነውን ስናውቅ እንዲህ አይነት ሰው በቅድስናው ይታወቃል። በቃ ዋናው ምልክቱ እኔ በክርስቶስ ነኝ እያሉ መፎከር ሳይሆን የህይወት ጥራት፣ የኑሮ ጥራት፣ ቅድስና፣ ለእግዚአብሔር የተለየ ህይወት እሱ ጽድቁ የሱ ጽድቅ ማንነታችን ስለሆነ በቅድስና መኖር ያለብን ያሱ የሰጠንን ጽድቅ ላለማርከስ። ክብር ለጌታ ይሁን። ሁለተኛው የህብረት ህይወት ምዕራፍ 2 ቁጥር 17 እስከ 18 የዚያን ጊዜም ዳንኤል ወደ ቤቱ ሄደ። ዳንኤልም ባልንጀሮቹም ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ምስጢር ምህረትን ከሰማይ አምላክ ይለምኑ ዘንድ ነገሩን ለባልንጀሮቹ ለአናንያና ለሚሳኤል ለአዛሪያም አስታወቃቸው። ያው የዳንኤልን መጽሐፍ ወደዚህም ወደዛም እያለን ነው የዳንኤልን ህይወት እየመረመርን ያለን። ከዛ ውስጥ ለኛ መርሆችን ለመውሰድ በቃ የእግዚአብሔር ሰው ዓላማ፣ የእግዚአብሔር ሰው ስኬት፣ የደቀ መዝሙር ዓላማውና ስኬቱ ምን እንደሆነ እንድናውቅ እና ልክ እሱ ብቻውን ከማይችለው ፈተና ጋር ሲጋጠም ተመለሰ ወደ ቤቱ፣ ወደ ራሱ ህብረት ተመለሰ፣ ወደ ራሱ ወገን ተመለሰ። ወገኖች ወገን ያለን ሰዎች ነን። አሜን። ከነገድ ከዘር ከቋንቋ እግዚአብሔር ዋሽቶ አንድ ወገን አደረገ፣ አንድ ቤተሰብ አደረገ እና ነገራቸው እና የተናገረበትን ምክንያት ሲናገር ምህረትን ከሰማይ አምላክ ይለመኑ ዘንድ። ዳንኤል ስጦታ እንዳለው ያስታውቃል። ማለት ደጋግሞ በዳንኤል መጽሐፍ ውስጥ ያየነው ነው። እንዲያውም አንድ ቦታ ላይ በእንግሊዝኛው ዲፋይን ሲያደርገው በሱ ውስጥ ያለውን ኤክሰለንት ስፒሪት he dissolves hard sentences ይላል። እነዚህ ሃርድ የሚባሉ ንግግሮች፣ ሃርድ የሚባሉ አስተሳሰቦች ዳንኤል ፊት ሲመጡ ዲዞልቭ ያደርጋሉ። ማለት ፍትትት ያደርጋቸዋል። እንደዚህ አይነት ጊፍት አለው። ይሄ ጊፍቱ የዳንኤል የት ነው አክቲቬት የሆነው ብትሉኝ፣ በህብረት ውስጥ። አሜን። ልክ ምህረትን ሲለምኑ ከእግዚአብሔር ዘንድ ምህረትን ሲጠይቁ በዛው ምሽት እግዚአብሔር ህልሙንና ፍቹን ነገረው። በውስጡ ያለው ስጦታ አክቲቬት አደረገ። አሁን በመጽሐፍ ቅዱስ ውስጥ ወገኖቼ የሚባክን ዲቴል የለም። ማለት እግዚአብሔር ዲቴል ሲነግረን የሆነ ነገር እየነገረን ነው። ልክ እሱ መገለጡን ሲያገኝ በዛ ሌሊት ሲበራለት ህልሙን ሲያውቅ ፍቺውን ሲያውቅ ከዛ በፊት እነሱ ጸልየው ነው የሆነው። ስለዚህ በእርግጠኝነት የሱ መረዳት ያን አንደርስታንዲንግ ማግኘት ከነሱ መጸለይ ጋር የተገናኘ ነበር። ክብር ለጌታ ይሁን። ምን አለ ቁጥር 23 ላይ ጥበብና ኃይልን የሰጠኸኝ ብሎ እግዚአብሔርን አመሰገነ፣ እግዚአብሔር ስለገለጠለት። ከዛ እኛም የለመንህን ነገር አሁን ያስታወከኝ ይላል። እኛም የለመንህ ሲለምኑ በህብረት ለመኑ፣ ሲገለጥ እሱ ተገለጠለት። ስለዚህ ይሄ የግል እድገት ወገኖች፣ ለክርስቲያኖች የግል እድገት ኢንኩቤት የሚደረገው ህብረት ውስጥ ነው። ብዙዎቻችን ያው ጸሎት ያወቅ ነው፣ የእግዚአብሔርን ቃል መረዳት ያገኘ ነው፣ አገልግሎት የጀመር ነው። የት ነው ከተባለ ህብረት ውስጥ ነው። ዳንኤል እንደ ባንዲራ ቅድም እንዳልኩት ብቻውን የሚውለበለብ አይደለም።
እና አንዳንዴ አደግ ያለን ሲመስለን ያሳደገን ህብረት ላይ እናድግበታለን እና ቁልቁል ማየት እንጀምራለን ህብረት። እኔ አንዳንድ ሰዎች አጋጥሞኛል ከዚህ በፊት አዲስ አበባ ውስጥ ፈልጌ የሚመጥነኝ ቸርች አጣሁ። እሱን የሚመጥነው ቸርች ማለት አንድ ቸርች ትልቅ ቸርች ፓስተር ያለው ህዝብ ያለው ይሄን አንድ ሰው የሚመጥነው አጣ በጣም። እና እንደዚህ ብዙ ሰዎች አሉ፣ ብዙ አማኞች አሉ። ህብረት ውስጥ ነው ያደጉት፣ ህብረት ውስጥ ነው አገልግሎት የጀመሩት። እንደው አደግን ብለው ካሰቡም ያደጉት ህብረት ውስጥ ነው። እኛ ስናድግ ያሳደጉን እዛ ህብረት ውስጥ ያሉ ሰዎች መኖራቸው ያደጉ ሰዎች ስለነበሩ ሳይንቁን አሳደጉን። አሜን። ሳይንቁን አብረውን ሆኑ። እዚህ ራሱ እኮ አሉ በጣም ያደጉ በጣም ስፒሪቹዋሊ እግዚአብሔር ሪች ያደረጋቸው በኤክስፒሪየንስ ብትሉ በቃል ሙላት ብትሉ እግዚአብሔር ያሳደጋቸው እግዚአብሔር የባረካቸው ሰዎች አሉ። እኔ አሁን ቆሜ ቁጭ ብሎ እየሰሙኝ ነው። በሰውኛ እንዲህ መሆን የለበትም። በሰውኛ ካልኩሌሽን ሲኒየር ይባላል፣ ሲናገርም መሰማት ያለበት ግን ፈቀዱ። የእግዚአብሔር ልብ ስለሆነ ያለን የክርስቶስ ልብ ስለሆነ ያለን ፈቀዱ ሌሎች እንዲያድጉ እና እኔ ነገ ህብረትን እንዳልንቅ የሚያደርገኝ ነገር ምንድን ነው? እኔን ያደጉ ሰዎችን እያየው ስለኖርኩ እኔ ማንም ላይ አላድግም። ነገ እኔ ህብረት ላይ አላድግም። ህብረት አይመጥነኝም አይደለም። ይኸው ዛሬ ለራሴም ቃል እየገባሁ ነው እዚህ መድረክ ላይ ቆሜ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ከዛ ዳንኤል ምዕራፍ 2 ቁጥር 49 ላይ ዳንኤልም ንጉሱን ለመነ ይላል። እርሱም ሲድራቅና ሚሳቅ አብደናጎምን በባቢሎን አውራጃ ስራ ላይ ሾማቸው፣ ለመነላቸው። ዳንኤል አረ እነዚህን ወገኖችን ወንድሞችን ቦታ ሲዝልኝ አለ። ሹመት ወደሱ ሲመጣ ብቻውን አልሰበሰበም። እና ዳንኤል በህብረት የሚጠቀም ሰው ብቻ ሳይሆን ህብረትን የሚጠቅም ሰው ነው። የህብረት ውስጥ የምንኖረው እንደዚህ ነው ወገኖች። በህብረት ውስጥ የምንኖረው በመጥቀም በመጠቀም በማገልገል በመገልገል አሜን፣ በማደግ በማሳደግ የጸሎት ትጋት ወደሚለው ሶስተኛው ነጥብ እሄዳለሁ። ቅድም ያነበብነው መጀመሪያ ስንከፍት ያነበብነው ምዕራፍ ላይ ቁጥር 10 ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞ የሚያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም። እዚህ ጋር የምናየው የግል ጸሎት ትጋት አስፈላጊነት፣ ጊዜንና ቦታን ለይቶ የመጸለይ ዲሲፕሊን ነው። የእግረ መንገድ ያልሆነ እየነዳን መጸለይ ጥሩ ነው። ባገኘ ነው እየሰራን መጸለይ ጥሩ ነው። ግን ጊዜና ቦታን ደግሞ ዴዚግኔት አድርጎ መጸለይ እግዚአብሔር ስለሚገባው ማለት ነው። ሙሉ ትኩረታችን እግዚአብሔር ስለሚገባው። አንዳንዴ ለስራዎቻችን የምንሰጠው ፉል አቴንሽን፣ ለልጆቻችን የምንሰጠው ፉል አቴንሽን፣ ለአገልግሎት የምንሰጠው ፉል አቴንሽን ወደ እግዚአብሔር ሲመጣ እግረ መንገድ ነው ብዙ ጊዜ የምናደርገው። ከዛ የህይወት ስርዓት እግዚአብሔር ያውጣል። አሜን። እና የጊዜና ቦታ ለይቶ ወደ መጸለይ ወደ ትጋት እና ዳንኤል ወደ ሰገነቱ ይወጣ ነበር። ከዛ በእግዚአብሔር ፊት ተንበርክኮ 3 ጊዜ ይጸልይና ምን ይል ነበር? ኦሬዲ እኮ በጣም የሚያስፈራ አዋጅ ታውጇል። ግን ኦሬዲ እሱ ህይወቱ
በዛ መስመር ውስጥ ለብዙ ዓመት ቀድሞ ያደርግ እንደነበረ ማለት ነው። ጸሎትና ምስጋና ሁሌ ያለ በሕይወቱ። ስለዚህ አሁን ልክ ፈተና ሲመጣ እስቲ አሁን ምስጋና ልቀንስና መቃወም ላብዛ ምናምን አላለም። በነዛ ሰዎች የምትሰራ መንፈስ እያለ ምናምን አልተቃወም። ጥሩ ነው እንደዚህ ማድረግ። መንፈስ ቅዱስ ሲያበራልን በሰዎች ጀርባ የሚሰራውን መንፈስ መምታት ያስፈልጋል። ልል የፈለኩት ዳንኤልን የጸሎት ህይወቱን ሺፍት ለማድረግ ኃይል አልነበራቸው። በጣም በትጋት የጸና ስለነበር እግዚአብሔር ጸጋውን ያብዛልን። ጌታ ኢየሱስ ለመጸለይ ወደ ምድረ በዳ ፈቀቅ ይል ነበር ይላል። ከዛ ግርግር ይወጣል፣ ከደቀ መዛሙርቱ ይለይና ፈቀቅ ይላል። ኢየሱስ ካረገው እኛማ እንዴት! እና የዳንኤልን የተጋቱን ምክንያት ስናይ በቃ በዛ በጸሎት ውስጥ እግዚአብሔር ለዛ ጸሎት የሰጠው ተስፋ ቃል ዳንኤል ሁል ጊዜ እንደዛ በመትጋቱ እና በመጸለዩ የት እንደሚደርስ ምን እንደሚሆን ስለበራለት ሪሊጂየስሊ አይደለም ይተጋ የነበረው፣ ግን በርቶለታል። በመትጋቱ ውስጥ የሚሆን ነገር እንዳለ አውቋል። ማንም እንዳይጸልይ ሲባል ቀጥ ብሎ ሄደ። ልክ ይህን በሰማ ጊዜ ማለት ነው። በሰማ ጊዜ ሄዶ ጸለየ እና ለንጉሱ ሪስፔክትፉል ያልሆነ ይመስላል። ግን ምዕራፉ እንዳለ ስናነበው they were in good terms አይደል? ዳሪዮስ እና ዳንኤል በጣም ጥሩ ጓደኝነት እንዳላቸው ተግባቦት እንዳላቸው ያስታውቃል። ሪስፔክትፉል ስላልነበረ ሳይሆን ከዚህኛው ንጉስ አስበልጦ የሚፈራው የሚታመንለት ሎያል የሆነለት የሚኖርለት ከምድራዊ ንጉስ የሚበልጥ ሌላ ንጉስ ስላለ ክብር ለጌታ ይሁን። በቃ የሚያተጋው ይሄ ነበር። እግዚአብሔር ስለሚበልጥ እግዚአብሔር ትልቅ ስለሆነ እና ወደ ኢየሩሳሌም መስኮቶቹን ከፍቶ ሲጸልይ እንደው ለእንትን የተጨመረ ይመስለናል። አንዴ ወይ ዳንኤል ልማዱ ስለሆነ ይመስለናል፣ ግን አልነበረም። በጣም ስክሪፕቸራል ነበር። it was scriptural መጽሐፍ ቅዱስን እየተከተለ ነበር። ከ300 ዓመታት በፊት ሰለሞን መቅደሱን ሲያስመርቅ ለእግዚአብሔር ሰርቶ ሲጨርስ ዴዲኬት ሲያደርግ ካህናት ብዙ መስዋዕት ሰው ይላል። ከዛ የእግዚአብሔር ክብር ጉባኤውን ሞላው፣ ቤቱን ሞላው እና በዛ የእግዚአብሔር ክብር በሞላበት ቦታ ላይ ሰለሞን ተንበረከከና እጁን ዘርግቶ በእግዚአብሔር ፊት ጸለየ። እና ረጅም ስለሆነ ላነባው አስቤ ነበር፣ ግን ጊዜ እንዳይወስድ ሐሳቡን እዛ ላይ ያለውን ሐሳብ ሰመራይዝ ላድርግላችሁ። የማይበድል ሰው የለም አለ እና አንድ ቀን ህዝብ ይበድልሃል። ኢፍ አይደለም ያለው when they sin against you በአንተ ላይ ኃጢአት በሰሩ ጊዜ የሆነ ቀን፣ ከዛ አንተም በተቆጣሃቸው ጊዜ፣ ከዛ የዛ ቁጣ መገለጫ እንዲሆን ለጥላቶቻቸው አሳልፈ በሰጣቸው ጊዜ እነሱ ተማርከው እዛ ሄደው ወደዚህ መቅደስ ወደ መረጥካት ከተማ ፊታቸውን አቅንተው ቢጸልዩ ንስሐ ቢገቡ ካንተ ጋር አላይን ቢያደርጉ ራሳቸው ጸሎታቸውን ስማ ብሎ ጸለየ። ከዛ እግዚአብሔር ምዕራፍ 9 ቁጥር 3 ላይ ይሄን ጸሎት መልሼልሃለሁ አለው። ይሄን ጸሎት መልሼልሃለሁ አለው። ዳንኤል ይሄን ያውቃል። የተጸለየለትን ጸሎት ያውቃል። እግዚአብሔር እንደመለሰ ያውቃል። ስለዚህ በዚህ ኮንፊደንስ ነው ይጸልይም ያመሰግንም የነበረው። ለዛ ነው ይጸልያል፣ ግን የተመለሰ ጸሎት ነው የሚጸልየው። ጌታ ይርዳን ወገኖች። የመጨረሻ የቃሉ ጥናት ዳንኤል ምዕራፍ 9 ቁጥር 2 ላይ
ስለ ዳሪዮስ ነው እዚህ ጋር የሚናገረው። በነገሰ በመጀመሪያው ዓመት እኔ ዳንኤል ከኢየሩሳሌም መፍረስ የኢየሩሳሌም መፍረስ የሚፈጸምበት 70ውን ዓመት እግዚአብሔር በቃሉ ለነቢዩ ለኤርምያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩ። ቃሉን የሚያጠና ሰው ነበር ዳንኤል። ማንነቱን ያውቃል ዳንኤል። በእግዚአብሔር ያገኘውን በጸጋው ያገኘውን በዛ ማንነቱ ሲስተሙ ካልቸሩ ማንነትን በሚያስጠል ሲስተምና ካልቸር ውስጥ ይኖር ነበር ራሱን እንዳያረክስ። የህብረት ህይወት ነበረው። የጸሎት ትጋት ነበረው። ደግሞ የቃል ጥናት እና ሲያነብ ምን ላይ ደረሰ? እግዚአብሔር የገባው ተስፋ ቃል ላይ እና በዛ ቃል ዘመኑን ሲያይ ያ ዘመን እሱ የነበረበት ዘመን አክቹአሊ የእስራኤል ህዝብ ነፃ የሚወጣበት ዘመን ካይሮስ ሞመንት ነው። ክሮኖስ የሚባል አለ ኖርማል ካላንደር፣ ግን ካይሮስ ሞመንቶች ደግሞ አሉ። እግዚአብሔር አፖይንት ያደረጋቸው ታይሞች፣ አጀንዳውን ለመፈጸም እግዚአብሔር የቀጠረው ጊዜ አለ። አሁን ዳንኤል ከዛ ካይሮስ ሞመንት ጋር ለምን አልተላለፈም ብትሉ እነዚህ ነገሮች ናቸው የረዱት። በተለይ የእግዚአብሔርን ቃል ላይ ፎከስ አድርጎ ስለሚያጠና ስለሚያነብ እና ቃሉን ያነባል፣ ቃሉን ያሰላስላል፣ ቃሉን ያምናል፣ ቃሉን ይዞ ይጸልያል፣ ቃሉን ይታዘዛል። አሁን ቃሉን ማጥናት ማለት እነዚህን ሁሉ ነው። ቃሉን ማጥናት ማለት በቃ የተለያዩ ቨርዥኖች ቴብል ላይ ዘርግቶ እስቲ ግሪክኛው ምን ይላል፣ ዕብራይስጥ ምን ይላል ምናምን እያሉ ብቻ ማጥናት አይደለም። ጥሩ ነው እሱ። ቃሉን ማንበብ፣ ቃሉን ማሰላሰል፣ ቃሉን ማመን፣ ከዛ ቃሉን ይዞ መጸለይ፣ ከዛ ቃሉን መታዘዝ። በቃሉ ደግሞ ዘመኑን ያያል ዳንኤል። አሁን እኛ ችግራችን ዘመኑን የምናየው በዜናዎች ነው እና ሳንወድ በግድ አንታጎናይዝድ እንሆናለን። ለአንዱ ወገን እንሄድና በቃ እንደ አፋችን እንኳን ባይል ኦልሬዲ ሀሳባችን ተቃዋሚ ፓርቲ ሆነናል። ኦልሬዲ ተቃዋሚዎች ምናምን ሆነናል። ግን ዘመኑን ስናይ ወገኖች ዜና እንስማ፣ ጥሩ ነው። በእግዚአብሔር ቃል እንየው። አሜን። ማለት የምናየው አሁን የሚወጣው የሚወርደው ነገር ሁሉ ኢየሱስ ክርስቶስ በክብር ሲገለጥ ጸጥ እንደሚል እናውቃለን። በዛ ማይንድ ሴት ነው እኛ ዘመኑን የምናየው እና ቃሉን አመነ። this is the time እስራኤል የሚወጣበት ነፃ የሚወጣበት። እንዴት ነው የሚሆነው? በማን ነው የሚሆነው? የሚያውቀው ነገር የለም። ግን አንድ ነገር ያውቃል፣ የእግዚአብሔር ቃል ይሆናል፣ የእግዚአብሔር ቃል ይፈጸማል። ክብር ለጌታ ይሁን። እና ቃሉን ይዞ ጸለየ። አሁን ስለ ልጆቻችን ስንጸልይ ወገኖች እንዴት ነው የሚሆነው? አንዳንድ ነገር አናውቅም፣ ግን ተስፋውን ይዘን እንጸልያለን። አሜን። እኔ እግዚአብሔር ፐርሰናሊ ስለ ኔክስት ጀነሬሽን ሲናገረኝ በቃ በሚቀጥለው ትውልድ ላይ እገለጣለሁ። በቃ ውስጤ የሞላ ቃል ነው። ስለዚህ ምንም ባይ ማለት ነው ልጆች ላይ ሀፕን የሚያደርግ በተለይ የአማኞች ልጆች ላይ ምንም ነገር ሲፈጠር ባይ ይሄን አምኜ ነው የምጸልየው። ከኔ ይልቅ ከዚህኛው ጀነሬሽን ይልቅ እግዚአብሔር በሚቀጥለው ትውልድ ላይ ይገለጣል። ሃሌሉያ። ቃሉን አምኖ ጸለየ። እንዴት ነው የሚሆነው አያውቅም፣ ግን አምኖ ጸለየ። ከዛ ምን እንደሆነ ልንገራችሁ። እግዚአብሔር ከምድረ ግብፅ ሲያወራ እችን ብቻ ተናግሬ ይጨርሳለሁ። ከምድረ ግብፅ እስራኤልን ሲያወጣ ማንን የላከላቸው? ሙሴን አይደል? እስራኤላዊ ነው የላከላቸው። ዲስ ታይም አራውንድ እግዚአብሔር ህዝቡን ሲያወጣ ቂሮስን ነው ያስነሳው። የአሕዛብ ንጉስን ነው ያስነሳው። ፓጋን የሆነ እግዚአብሔርን የማያመልከውን ሰው እግዚአብሔር አስነሳው። ምን አለ ሲናገር? እግዚአብሔር አስነስቶኛል፣ እግዚአብሔር ብሎኛል አለ።
ምንድነው ያለ? መቅደስ ስራልኝ። ከዛ የእስራኤልን ሕዝብ በሙሉ ውጡ አለ። ናቡከደነጾር የሰረቃቸውን የመቅደሱን ዕቃዎች በሙሉ አስይዞ መለሳቸው። ወገኖች የእግዚአብሔር ክብር ሲገለጥ፣ ዓላማችን የሆነው እግዚአብሔር ሲገለጥ፣ ስኬታችን የሆነው የእግዚአብሔር ክብር መገለጥ ሲመጣ ለእግዚአብሔር ሕዝብ ታድሶ ይሆናል። ሃሌሉያ። እንደገና ለአሕዛብ መመለስ ይሆናል። ለአሕዛብ ደግሞ ወደ እግዚአብሔር ዞር ማለት ይሆናል። የእግዚአብሔር ክብር ሲገለጥ ዓላማችንም ስኬታችንም የክብሩ መገለጥ ነው። እዚህ ላይ ላብቃ። ቆመን እንጸልያለን። ሃሌሉያ። ጌታን እንባርካለን። እግዚአብሔርን እጅግ አድርጌ አመሰግናለሁ ስለ ቃሉ። አሜን። እግዚአብሔር ይባረክ። ክብር ለስሙ ይሁን። ከዚህም በኋላ እግዚአብሔር እያጸና ረጅም ዘመን ያገልግል። አሜን አሜን አሜን። ልክ እንደዚህ ቃሉን በእውነት ላይ ቆሞ እስከ መጨረሻ የሚሮጥበት ጉልበት እግዚአብሔር ይስጣል። ደግሞ በቃ ትክክለኛ የጊዜው ቃል በዓላማ እንድንኖር። ስኬት ምንድነው? ምንድነው ስኬት? በዚህ ዘመን ምንድነው የህይወቴ ዓላማ? ይህን ነው እኮ እግዚአብሔር የተናገረ። እግዚአብሔር ቢረዳ የኔን ዓላማ ዛሬ በዚህ ቃል መዝኜ እንደ እግዚአብሔር ያልሆነውን መንቀል የምትችሉበት ጸጋ ይስጣችሁ። መጣ ቃል መጣ ሊያስተካክለን፣ ዓላማችንን ሊያስተካክል፣ ግባችንን ትልማችንን ሊያስተካክል እግዚአብሔር መልእክት አመጣ ወገኖች። ስለዚህ አይደንቲቲያችንን እንመዝን። እኔ ስለ ራሴም እየሰማሁ ነበር። በክርስቶስ ኢየሱስ ያለንን አይደንቲቲ፣ ከእግዚአብሔር ጋር ያለኝ ህብረት፣ ከሰዎች ጋር ያለኝ ህብረት ይውላችሁ። ዛሬ አሁን አትስ ሞመንት ህብረቴ እንዴት ነው ብለን ከዚህ ስንወጣ ህብረት ማስተካከል ነው። የተበላሸ ነገር ካለ እነዛ ነው መታሰስ ያለብን። መጣኮ ጌታ ኬርለስሊ አትውጡ። ኖ ዌይ። ጸሎቴስ ደግሞ ጸሎቴ ወደ ስኬት የሚያደርሰን ዓላማችንን የሚያስተካክለው ጸሎቴ ነው። ጸሎቴ የጓዳዬን ጸሎት እግዚአብሔር ይባርክ ወገኖች። እንዳንጸልይ ያደረገን ፈጽሞ ህይወታችንን የበላ በጓዳ በግል ህይወታችን ወገኖች መጣኮ እግዚአብሔር ተናገረ እኮ። በቃ ይሄ እኮ ድምፅ ጸሎት፣ የጸሎት ህይወትን ላሻሽል መጣው። ከእግዚአብሔር ጋር በጸሎት እንድትጸና መጣው። በእግዚአብሔር ቃል ስንቶቻችን በትጋት በደቀ መዝሙር አገልግሎት ውስጥ እየሄድን ነው? ስንቶቻችን እንደ ቤተ ክርስቲያን ለእግዚአብሔር ቃል ለመገዛት ራሳችንን ሰጠን ነው? ከምንም ነገር በላይ ለእግዚአብሔር ቃል ራሴን አስቀድሜ ጊዜን ጉልበቴን እየሰጠው ነው። እግዚአብሔር እየተናገረ ነው ዓላማችንን ሊያስተካክል። ክብር ለስሙ አሜን የምንልበት ጸጋ ይሰጣል። በማለዳ ጸሎት የሚገርም መልእክት እግዚአብሔር ሲናገር ነበር። ምክንያት የሚሰጥ ሰው ነበረ። በሰሎሞን መጥበቂያ አጠገብ ሆኖ ያለ ሰው ምክንያት የሚሰጥ ሰው ስለሌለ እኔ ምን እንደዚህ ማድረግ አልችልም እያለ ዛሬ ጌታ በቃሉ መጣ።
መጣ። ምክንያት አትስጥ፣ እኔ በቃል እናገርሃለሁ ብሎ መጣ። ዓላማ ሊሰጠን መጣ። ስኬታችንን ሊያስተካክል መጣ። ክብር ለስሙ ይሁን። አቤት አቤት! ሌላ ቦታ ድምፅ አትፈልጉ ወገኖች። this is the message። አሁን ወንድማችን ፓስተር ማይክ እንደ ትንቢት ቢያስቀምጠው ትንቢት እኮ ተናግሯል ስለሚቀጥለው ትውልድ። አሜን ተናገረ። ይህንን ትንቢት እኔ ተቀበልኩት። ክብር ለስሙ ይሁን። እግዚአብሔር የተባረከ። ይሄ የትንቢት ቃል የሚሆንም ቃል ኦልሬዲ በእኔም ልብ ውስጥ ስላለ ነው ይሄንን ትንቢት የተቀበልኩት። ራሳቸውን ለምንም ነገር የማያጎበድዱ ስብዕናቸውን የማይሸጡ የመስቀሉ እውነት የገባቸው ራሳቸውን ሕይወታቸው እስኪያልፍ ድረስ የሚወስኑ ሌላ ትውልድ ይነሳል። የሚቀጥለው ትውልድ እንዲህ አይነት ጨካኝ ትውልድ እግዚአብሔር ስለሚያስነሳ በዓላማ ያስነሳዋል። ስኬቱ እግዚአብሔርን ማክበር የሆነ ትውልድ ይነሳል። እግዚአብሔር የተባረከ። እንጸልያለን። እየዘመርን ጸልይና አብረን ጸልየን እንጨርሳለን። ሃሌሉያ። ይሄ ሞመንት ለራሳችሁ የምትጸልዩበት ጊዜ ሎርድ እኔ በዓላማ ላንተ ዓላማ ኖሬ ማለፍ እፈልጋለሁ። ይሄን የማይጸልይ ሰው አይኑር በዚህ ጉባኤ። በቀረልኝ በተሰጠል ጊዜ ቅድም ኢየሩሳሌም ስትጸልይ ይሄን ሰዋት አለች። ሰዋት በቃ ገብቷታል። ሰዋት ከዚህ በኋላ የምኖረው ለሱ ዓላማ ነው እኮ ነው ያለችው። እግዚአብሔር በዚህ ምስክርነት ተናገረን። በጣም በሷም ተናገረን። የምንድነው በዚህ ምድር የምንቆየው? እግዚአብሔር ታላላቅ ታምራቶችን አድርጎ በዚህ ምድር የሚያኖረን ለዚህ ዓላማ ነው። ለዚህ ዓላማ የግድ እኮ ሆስፒታል ገብተን መውጣት የለብንም ወገኖች። ዛሬ እኮ ድምፁን እያሰማ ነው እግዚአብሔር። በጤና ያለን ዓላማችንና እቅዳችን እርሱን ማስከበር ይሁን። ሃሌሉያ። ጠልቄ መሄድ ፈልጋለሁ፣ ያንተ እርካታ የኔ ክብር ነው። ጸልዩ። ላዩን መሄድ ይቅርብኝና ጌታ በዚህ ያለ ጸልዩ። ይስጠም ሕይወቴ በህልውና፣ ይስጠም ሕይወቴ በህልውና። ጠልቄ መሄድ እፈልጋለሁ፣ የኔ እርካታ ያንተ ክብር ነው። ላዩን መሄድ ይቅርብኝና ንገሩት ለጌታ። ይስጠም ሕይወቴ በህልውና፣ ይስጠም ሕይወቴ በህልውና። ጠልቄ መሄድ ፈልጋለሁ፣ የኔ እርካታ ያንተ ክብር ነው። ላዩን መሄድ ይቅርብኝና ይስጠም ሕይወቴ በህልውና፣ ይስጠም ሕይወቴ በህልውና። ጠልቄ መሄድ ፈልጋለሁ፣ የኔ እርካታ ያንተ ክብር ነው። ላዩን መሄድ ይቅርብኝና ይስጠም ሕይወቴ በህልውና፣ ይስጠም ሕይወቴ በህልውና። መንፈስ ቅዱስ፣ መንፈስ ቅዱስ ሙላኝ ተቆጣጠረኝ፣ ሌላ ሕይወት አይኖረኝ። ሙላኝ ተቆጣጠረኝ፣ ሌላ ሕይወት አይኖረኝ። ሙላኝ ተቆጣጠረኝ፣ ሌላ ሕይወት አይኖረኝ። ሙላኝ ተቆጣጠረኝ፣
ሌላ ሕይወት አይኑረኝ መንፈስ ቅዱስ መንፈስ ቅዱስ ሙላኝ ተቆጣጠረኝ ሌላ ሕይወት አይኑረኝ 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 ጠልቄ መሄድ ፈልጋለሁ የኔ እርካታ ያንተ ክብር ላይ ላዩን መሄድ ይቅርብኝና ይስጠም ሕይወቴ በህልውና ይስጠም ሕይወቴ በህልውና ጠልቄ መሄድ ፈልጋለሁ የኔ እርካታ ያንተ ክብር ነው ላይ ላዩን መሄድ ይቅርብኝና ይስጠም ሕይወቴ በህልውና ይስጠም ሕይወቴ በህልውና መንፈስ ቅዱስ መንፈስ ቅዱስ ሙላኝ ተቆጣጠረኝ ሌላ ሕይወት አይኑረኝ 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 አርማ ያንተውነ መታወቂያዬ ዘምርሃለሁ ኢየሱስ ጌታዬ ክርስቶስ ኢየሱስ የለህም አቻ እቀኛለሁኝ ስላንተ ብቻ ሌላ መዝሙር አይኑረኝ አንተ ብቻ ታይልኝ ሌላ መሻ አይኑረኝ አንተ ብቻ ታይልኝ ሌላ ሕይወት አይኑረኝ አንተ ብቻ ታይልኝ ዓላማ አንተነ መታወቂያዬ አከብርሃለሁ ኢየሱስ ጌታዬ ክርስቶስ ኢየሱስ የለህም አቻ እቀኛለሁኝ ስላንተ ብቻ ሌላ መዝሙር አይኑረኝ አንተ ብቻ ታይልኝ ሌላ መሻ አይኑረኝ አንተ ብቻ ታይልኝ ሌላ መዝሙር አይኑረኝ አንተ ብቻ ታይልኝ ታይልኝ በሕይወቴ ላይ ግነንልኝ ታይልኝ በሕይወቴ ላይ ግነንልኝ ታይልኝ በዘመኔ ላይ ግነንልኝ አይኑረኝ በቃ ሌላ ርዕስ ደምቀት አይልኝ
ባለፈው 3 ሳምንት ይሄው ድምፅ በተደጋጋሚ ስጸልይ ይሰማኛል። እግዚአብሔር የትንቢት ጸጋ ሰጥቷችሁ የምትፈሩ ሴቶች አላችሁ። እግዚአብሔር ተናገሩ ይላችኋል፣ ትፈራላችሁ። እኔ ምልክት አግኝቻለሁ፣ አውቃለሁ። ስለ እናንተ ጸልያለሁ። እንደዛ የሚሰማችሁ በቃሉ እውነት ሰርጻችሁ በመንፈስ ጸልዩ። መልእክት በእናንተ ውስጥ እያለ እያወቃችሁ የምትፈሩ እህቶች በቃ በሌላ ጊዜ ንገሩን፣ አብረን እንጸልያለን። ስለመጣልን ቃል አሁን እንጸልያለን። በዘላለም ፍቅርህ የወደድከን የኢሲኤፍ ሜምበሮችን ዓርብ ዕለት እንደተናገርከን በቦታና በስፍራ መድበህ ገድበህ ስትሰበስበን ለዓላማ ዛሬ እንደሰማነው እግዚአብሔርን ፈልገው መርምረው ያገኙት ዘንድ ስናመልክ እግዚአብሔር ሆይ ታላቅነትህን ለዳንኤል እንደገለጥከው እየገለጥክ እየመራህን በዚች ከተማ ላይ የጽድቅ ጫና እንድናመጣ ከነገድ ከቋንቋ የተለያየነው ሰዎች እንዳንድ ቤተሰብ በደምህ ገዝተህ በኪዳን አስረህ እዚህ ከተማ ስላስቀመጥከን ተመስገን። እስከ ዛሬ እግዚአብሔር ሆይ በእኛ ውስጥ ስለታየው መልካም ነገር ክብርን አንተ ውሰድ። ስለሰራቸው መልካም ነገር ቢገኝ ካንተ ነውና እግዚአብሔር ሆይ ስለተገለጡ ጸጋዎች፣ ስለተገለጡ የአገልግሎት መስኮች አቤቱ ስለሰጠን መልእክቶች ሁሉ ክብርን ወደ አንተ እናመጣለን በጌታ በኢየሱስ ክርስቶስ ስም። ዛሬ ደግሞ ተናገርከን። የዓላማ ሰዎች የስኬት ምስጢር ማለት አንተን ማክበር እንደሆነ ተናገርከን። በዚህ እውነት የምንኖርበትን ጸጋ አንተ ስጠን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አይደንቲቲያችን ክራይሲስ ላይ ካለ ጌታ ዛሬ ድምፅ መጥቷልና በጌታ በኢየሱስ ክርስቶስ ስም ወደ አንተ እንድንሮጥ ጸልያለሁ። ወደ አንተ እውነት እንድንሮጥ ጸልያለሁ። አይደንቲቲያችንን የምታስተካክለው በቃልህ ነውና ዛሬ ቃልህን ልካልና ባንተ ጽድቅ እንድንመካ በጸጋ እውነት ላይ እንድናርፍ በኢየሱስ ክርስቶስ ስም ጸለይኩ። ጌታ ሆይ ህብረት ተበላሽቶብን እንደሆነ በህብረታችን ሰላም በህብረታችን እረፍት ከሌለ ድምፅን ተናግረሃልና በአዲሱ ኪዳን ውስጥ በጸጋውና በመንፈስ ቅዱስ በተሰጠን ይቅርታ በሚል በዛ መንፈስ ዝቅ ባለ ህይወት ህብረታችን እንድናስተካክል እርዳን። እግዚአብሔር አባት ሆይ የጸሎት ህይወታችን ይታደስ። ጓዳችንን ያደረቀ የትኛውም ማደራረግና አሰራር ባህል ሳይቀር የተነቀለ ይሁን። እግዚአብሔር ሆይ በመንፈስህ ዛሬ ጸለይን። አባቶቻችን ወደ አንተ ሲመለሱ መሰዊያውን እንደሚያፈራርሱ ዛሬ ህዝብህ ወደ ቤት ሲገባ እንዳይጸልይ ካንተ እንዳይገናኝ ያደረገውን ነገር የሚያደቅበት ጉልበት ይቀበል በኢየሱስ ስም ይቀበል። በኢየሱስ ክርስቶስ ስምና ስልጣን የጸሎትን መንፈስ በእኛ ላይ ይምጣ። ስለሰማህን ተመስገን። ባሪያህን ስለረዳኸው ስም ይባረክ። ስለ እርሱ ስለ ሰላም ስለ ናሆምዬ እንጸልያለን። በፊትህ ታማኝ ሆኖ
እያገለገለ ባለበት ጊዜ በዚህ ጊዜ የሱም ዓላማና ስኬት እስከ መጨረሻው ቃልህን እየሰጠኸው በታማኝነት በንጽህና እንደተናገረው እግዚአብሔር በመቀደስ በኪዳን የታሰረ ባሪያ አድርገው ብዙ የሚሮጥ ብዙ የሚያፈራ አቤቱ ቁርጭምጭሚቱን አጽንተ ለትውልድ መድኃኒት እንድታረገው በኢየሱስ ክርስቶስ ስም ባረክ። እስከዛሬ ከተገለጠለት በላይ የእግዚአብሔር ቃል በውስጡ እየመጣ ለብዙዎች መጽናኛ አድርገው፣ ለብዙዎች መቆም፣ ለብዙዎች መመለስ ምክንያት አድርገው። ስለሰማህን ተመስገን። ክብር ከዘላለም እስከ ዘላለም ላንተ ይሁን፣ አሜን። ጌታ ያስተማረን ጸሎት ቆመን በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁ በምድር የዕለት እንጀራችንን ዛሬ ስጠን፣ እኛም የበደሉንን ይቅር እንደምንል ያንተ ናትና ኃይልም ክብርም አሜን። እጆቻችሁን አንሱና በረከትን ተቀበሉ።